ከዚህም በኋላ ጋኔን ያደረበትን እውር ዲዳም ወደ እርሱ አመጡ እውሩን ዲዳውንም እስኪያይና እስኪናገር ድረስ ፈወሰው ህዝቡም ሁሉ ተገረሙና እንጃ ይሰው የዳዊት ልጅ ይሆንን አሉ ፈሪሳውያን ግን ሰምተው ይህ በብዔልዜቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው እርስ በርሷ የምትለያይ መንግስት ሁላ ትጠፋለች እርስ በርሱ የሚለያይ ከተማም ሁሉ ወይም ቤት አይቆምም ሰይጣንም ሰይጣንን የሚያወጣ ከሆነ እርስ በርሱ ተለያየ እንግዲህ መንግስቱ እንዴት ትቆማለች እኔስ በብዔልዜቡል አጋንንትን የማወጣው ልጆቻችሁ በማን ያወጣቸዋል ስለዚህ እነሱ ፈራጆች ይሆኑባቸዋል እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ እቃውን ሊነጥቀው እንዴት ይችላል ከዚያም ወዲያ ቤቱን ይበዘብዛል ከኔ ጋር ያልሆነ ቃወመኛል ከኔ ጋርም የማያከማች ይበትናል አንድ ሰው እንደመብረቅ ምን ማለቱ ነው ማከማቸቱን የተወሰነ ሰዓት ልታከማቸው ትችላለህ at the end of the day ግን ምን ይሆናል ይበተናል እግዚአብሔር አብሯችሁ የሚሰበስብ ከሆነ ነገሩም ይበትን ይላል ያለ ጌታ ተሰበሰበ ግን ብዔልዜቡል በሉ ብዔል or ባኦል ዜቡል ባኦል ማለት ሎርድ ማለት ገዢ ማለት ፖሴሰር ኦውነር ማለት ኢየሱስ ጌታ ነው እንደምትሉት are you with me now ስለዚህ ባኦል ማለት ኦውነር ነው ፖሴሰር he is a lord he is a master ስለዚህ ፕሮፐርቲውን ምኑን ምን የሚያደርግ ሚይዝ ማለት now what is ዜቡል ዜቡል means ማንኛውም አይነት ፕሮፐርቲ የምታስቀምጡበት ሃውስ ማለት ነው ዜቡል means dwelling or house so it is called the lord of the house ስለዚህ ኢየሱስ ምሳሌውን ወዴት አመጣው ኃይለኛውን ሳያስሩ የኃይለኛውን ቤት ስለዚህ something መሰብሰቢያ wisdom እየነገረ ነው ዕብራውያን ምዕራፍ 3 ላይ ምኑ ናችሁ ነው የሚለው ቤቱ ናችሁ ነው የሚለው now ቤት ናችሁ እናንተ ያ መንፈስ ያለበትም ልጅ ምንድነው ቤት ነው ግን ልጁ ጋር የተፈጠረው ችግር ነው ልጁ አያይም አይናገርም the bible says የጠቢብ ሰው አይኖች በራሱ ናቸው ልጁ ማየት ካልቻለ ምን የለውም wisdom ለካ የልጁ የwisdom ሴንተር ነው የተያዘው ባይብል ውስጥ ያሉ አይነ ስውሮች በተክላላ እኛ የተጻፉልን ነው ያልተጻፉትን አላቃቸው የተጻፉልን ሁሉ መንገድ ዳር ቁጭ ብሎ የሚለምኑ አልነበሩ የበርጦሜዎስ ምን አድርጎ ነበር ቁጭ ብሎ ይለምን ነበር ከሞና ያ ከናት ማፀን ጀምሮ አይነ ስውር የነበረው ምን ሆኖ ነበር ለማኝ ስለዚህ አይነ ከተያዘ ምንድነው የምትሆነው ለካ ጥበብ ሲያዝ ነምበር 2 ልጁ ምኑን የተያዘው አፉ ምኑን የተያዘው ለሚቴሊዩ አፉ ከተያዘ ምን ማለት እንደሆነ ሞትና ህይወት የት ነው ያለው አይሰማኝም አሁን ልጁ አፉ ከተያዘስ የትኛውም ነብይ በባይብል ውስጥ እግዚአብሔር ሲጎበኘው ምኑን ነው የሚነካው ሙሴ ምን ነው ችግር አለበት ያለው አፉ ኤርሚያስ ምኑን የተደሰው አፉ ኢሳይያስ ምኑን የተነካው አፉ ዳንኤል ምኑን የተነካው አፉ ሶ ነብይ ምኑን ነው የሚነካው ይሄ ልጅ አሁን አፉ እየሰራ አይደለም አመንኩ ስለዚህ ይሄ ልጅ ግን አፉ ተይዟል he can't speak now wisdom የለውም አያይም ስለዚህ እንደገና ደግሞ አፍ የለውም መናገር አይችልም where can ዘመን ይካም ነው ኦኬ ማቴዎስ ወንጌል ምዕራፍ 12 ጋር እንደዚህ ይላል በዚያን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ ደቀ መዛሙርቱም ተራቡና እሸት ይቀጥፉ ይበሉም ጀመር ፈሪሳውያንም አይተው ነሆ ደቀ መዛሙርት በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት እርሱ ግን እንዲህ አላቸው ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ ካህናትም ብቻ እንጂ እርሱና ከእርሱ ጋር የነበሩት ሊበሉት ያልተፈቀደውን የመስዋዕቱን ህብስት እንደበላ አላነበባችሁምን ካህናት በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢያትም እንዳይሆንባቸው በሕጉ አላነበባችሁምን ነገር ግን እላችኋለሁ ከመቅደስ የሚበልጥ በዚህ አለ አሜን ምህረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ብታውቁስ ኃጢያት የሌለባቸውን ባልኮነናችሁ ነበር የሰው ልጅ የሰንበት ጌታ ነው በሰንበት ማድረግ ያልተፈቀደው ማለት እነኚህ ልጆች ቢርባቸውም ወደዚህ እርሻ አክሰስ ማድረግ የለባቸው ምንም ብትቸገሩም ወደዚህ አይነት ፊልድ ውስጥ መግባት የለባችሁም የሚል የጊዜውን ችግር ልትፈቱበት የምትችሏቸው ዲሜንሽኖች ውስጥ መግባት አትችሉም የሚል ክልከላ ማለት ነው ልንገራችሁ አንድ እውነት ዛሬ
ማትገቡበት ክልል የለም። እየሰሙኝ አይደለም? ሃሌሉያ። ለኔ በሉ ክልክል የሚባል ፊልድ የለም። ገባለሁ። ለምን መሰለ በሉ ሁሉም ያባቴ ነው። አክሰስ ላደርግ አልችልም የሚባል ምንም አይነት ፊልድ የለም። ባይብል እንደዚህ ይላል። ምን ተዳደርበት ጋለ በአዲስ ኪዳን ኦልራይት እንደዚህ ነው የሚለው አንደኛ ቆሮንቶስ ምዕራፍ 6 ላይ ሁሉ ተፈቅዶልኛል። ስንቱ ይደግምና ሁሉ አይጠቅምም ካለ በኋላ እንደገና እዛው ይደግምና ሁሉ ተፈቅዶልኛል ሁሉ ግን አይሰለተንብኝም ይላል። ይሄ ምዕራፍ 6 ነው። ምዕራፍ 10 ጋር የሚመጣና ቁጥር 23 ላይ እንደገና ሁሉ ተፈቅዶልኛል። ሶ ፖል አንድን ቃል በጣም ይደጋግማል። ምን የምትለው በል ሁሉ ተፈቅዶልኛል። ሁሉ ተፈቅዶላችኋል ዩ ጋይስ። ይኸውላችሁ ቸርቹ ስታድጉ ይሄንን ንካ ይሄንን አትንካ የሚሉ ብዙ ህጎች አሉ። ቸርች የምታወጣቸው a lot of laws አሉ። according to አዲስ ኪዳን ግን ሁሉም ምን ሆኗል? ጮክ በሉና ባለጠጋ መሆን ተፈቅዷል። ይኸውላችሁ ከመፈቀድ ካለ መፈቀድ አንፃር አይደለም አዲስ ኪዳን ነገር የምታረጉት ነው። ሁሉ ጊዜ መነሻችሁ ከምን መጀመር አለበት? ሁሉ ተፈቅዷል። ማይንዳችሁ ከዛ ይነሳ። ከዛ ያልተነሳ ሰው ከሆነ ከጠፋሪ ከገዳቢ ህግ የሚነሳ ሰው በአጠቃላይ is in bondage እስራት ውስጥ ነው ያለው። መጀመሪያ ማይንዳችሁን ፊድ ማድረግ ያለባችሁ ሁሉ ምን ሆኗል? ተፈቅዷል። ሁለተኛ ሁሉ አይጠቅምም ካለ ከምን አንፃር? ከፕሮፊታቢሊቲ አንፃር is it profitable? ንግድ ሁሉ የሚሰራው ለምንድን ነው? እዚህ ሰፈር ነጋዴ የለም። የንግድ ኦብጀክቲቭ የቢዝነስ ኦብጀክቲቭ ምንድነው? መዝናናት ነው። I think ሃሌሉያ ለማለት you see I am a big no ቢዝነስ ሁሉ ግቡ ምንድነው? ነምበር 1 ግቡ ፕሮፊት ነው። ሌላ ግቦቹ ናቸው ሶሻል ሪስፖንሲቢሊቲ ዋት የሚባለው this is what profit okay ምን አይነት ቢዝነስ ልስራ ብላችሁ ስትጠይቁኝ ወዳጆቼ መስራት የማትችሉት ቢዝነስ አይነት የለም። ግን መመዘን ያለባችሁ ከምን አንፃር ነው? ፕሮፊት are you listening now? which one has a profit? ስለዚህ አሁን ክርስትና በመትኖሩበት ጊዜ የምትመርጡት መንገድ ፕሮፊት አለው ወይስ የለውም? ኪሳራ ከሆነ leave it ፕሮፊት ካለው ግን do it number 3 አሁንም ጩሁና ሁሉ ተፈቅዷል ሁሉ ግን አይጠቅምም። ምን ማለት ነው? ሁሉ ፕሮፊት የለውም ኤክስፒዲየንት ነው የሚለው is not profitable ማለት ነው። ነገር ግን ሁሉ ተፈቅዷል እና እንደገና ሁሉ ተፈቅዷል ሁሉ ግን አያንጽም። ምን ማለት ነው? ሶስተኛው መለኪያ ኤዲፊኬሽን ማነጽ ማለት ማሳደግ ማለት ነው፣ መገንባት ማለት ነው። እናንተም ብቻ ሳይሆን አጠገባችሁ ያለውን ሰው ለምሳሌ እናንተ የምታረጉት ነገር እናንተ ነፃ ናችሁ የማረግ 100% መብት አላችሁ። ግን አጠገባችሁ ያለው ፌሎ ክርስቲያን የሚያሰናክለው ከሆነ come on ለዛ ሰው ስትሉ ምን ትላላችሁ? ትተዋላችሁ እንጂ ነፃ ስላልሆናችሁ አይደለም። የምትተውት በመናችሁ ነው? በፈቃዳችሁ። ስለዚህ አሁንም ጩሁና ሁሉ ተፈቅዷል ሁሉ ተፈቅዷል ከሚለው ሌቨል ላይ ካልተነሳን ክርስትና መነሻው ልክ አይደለም ማለት ነው። በደንብ ጩሁና I am free በሉ። are you free? ይሄ ነገር ህግ እንደሆነ ላሳያችሁ። come on now ይሄ ነገር ህግ ነው። ከሰበርክ አንተው ትሰበራለህ። ነገሩ ግን ምንድነው? ህግ ነው። this is the law you can't break it this is the law you see ህግ ነው። ህግ ደግሞ መስበር አይቻልም። ያዕቆብ 2:12 የያዕቆብ መልእክት 2:12 ላይ በነጻነት ህግ ፍርድን ይቀበሉ ዘንድ እንዳላችሁ ይላል። በምን ህግ? አውርኛው አይንን ማውራት አትፈልጉም። በምን ህግ? በምን ህግ? ምን የሚባል ህግ አለ ማለት ነው? ታከብራላችሁ ይሄንን።
ስለዚህ ጩና እኔ ነፃ ነኝ በል ነፃ ነኝ ካላልክ የነፃነት ጌት ይሰራል እዚህ ቆይ ንገሩኝ የፈለኩት ለሆነ ስፈልግ ሐዋርያ ስፈልግ ነብይ ስፈልግ ወንጌላዊ ስፈልግ ቢዝነስማን ስፈልግ እንደዚህ ነፃ ነኝ ነፃ ያልሆነ ሰው ሲሰብካችሁ ችግር አለ let me tell you ሁላችሁ ትንቢት እንድትናገሩ ይላል ፖል ስንታችሁ ለካ ትንቢት መናገር ነፃነቱ የስንት ነው ታዲያ ለምንድን ነው ቸርች ሰፍራ ለተወሰኑ ሰዎች የሰጠችው ምክንያቱም ቸርች ውስጥ የምንግ እየሰራ አይደለም የነፃነት እየሰራ ተገርማችሁ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 30 ይሄን ይላቸዋል ሁላችሁ ትንቢት ሁሉ በአግባብና በስርዓት ይሁን እንጂ ሁላችሁ መናገር ኦርደር ስጠው ተባልክ እንጂ ለካስ እግዚአብሔር የሚፈልገው ነብይ ገሌ ብለን እንድታጨበጭብ አይደለም ሐዋርያ አፖስቶል ዶክተር ፕሮፌት ዶክተር አፖስቶል ምናምን እያልክ እንድትጮህብኝ አይደለም ለካስ እግዚአብሔር የሚፈልገው ሁላችሁም ጮክ በሉና የነፃነት ህግ እንጂ አርነታችሁን why do you lose why ገላትያ ምዕራፍ 5 ቁጥር 1 ላይ እንበለው በነፃነት እንኖር ዘንድ ክርስቶስ ኢየሱስ አርነት አወጣን ድጋሚ በባርነት ቀንበር አትያዙ እንደ መብረቁና አልያዝም ስለዚህ የድህነት መንፈስ መቀጣት አለበት የበሽታ መንፈስ መቀጣት አለበት የርግማን መንፈስ መቀጣት አለበት አሜን ይያላችሁ አይደለም ኢየሱስ የፈታውን ማን ነው የሚያስረው እንዳልተፈታ ሰው ለምን ታረጋል ሶ ፕሊዝ ይሄ ነገር ደም ስራችሁ ውስጥ አሜን ኖ ፍሪደም ሃሌሉያ ቆይ ፍሪ ያልሆነ ሰው በተዘጋ በር ውስጥ ይገባል በቃ እኮ በሩ ከለከለ ማለት የመግባት ፍሪደም የለም በተዘጋ በር ውስጥ ግን ከገባህ ግን በር አንተን አያዝም ማለት ነው አያችሁ ሊሚቴሽን ጭንቅላታችሁ ላይ እያለ ቆላሲያስ እኮ ነገራችሁ አትንካ አትቅመስ አትያዝ የሚሉት ኢየሱስ የቱ ጋር እንዳደረሳችሁ why don't you understand በደንብ ጮክ በሉና የመጨረሻ መሆን የምፈልገውን መሆን ይችላል ምታዋው ማንንም ፈርቻ አይደለም አንደኛ ትርፍ ከሌለው ሁለተኛ በላይ ላይ ሊሰለጥን ከሞከረ ሶስተኛ ለወንድሞቼ ስል እነኚህ ሰዎች ከኢየሱስ ጋር እየሄዱ እነኚህ ፈሪሳውያኖች የሃይማኖት መምህሮች ወደዚህ እርሻ አክሰስ ማድረግ አይችሉም ሰንበት ነው ጂሰስ ግን እንደዚህ ያለ what do you mean እኔ ራሴ እኮ የሰንበት ጌታ ወይ ልጠይቃችሁ የሰንበት ጌታ ከፈቀደ ሰንበት አክባሪ ምን አገባው እኔ እኮ ያልገባኝ ነገር ይሄ ነው የሰንበት ጌታው ከፈቀደ ሰንበት ላይ ስራ የሚሰራው ሰውዬ ምን አገባው ጮክ በሉና ምን አገባው ኢትዮጵያ ላንጉዌጅ ተቀምብዬ ነው ሃሌሉያ የሰንበት ጌታን ሶ ለካ ክልከላው የመጣው is from misunderstanding of Jesus ለካ ኢየሱስን ካለማወቅ ነው ክልከላው የመጣው ለካ የክልከላ ምንጩ እግዚአብሔርን አለማወቅ ነው እግዚአብሔርን ያወቁ ቀን በተዘጋ በር ገባለሁ ማለት ነው ጌታ የገባኝ ቀን በኋላ ሄዳለሁ ማለት ነው ጌታ የገባኝ ቀን 2 አሳ 5 እንጀራ አበዛለሁ ማለት ነው ለካ አለማወቄ ነው ቦንዴጄ አሁንም ድገሙ I am free ያ እርሻ ማለት it is a field of business አይደል somebody ልዘርቱ አጅዶ ሽጦ ምናም ያደርግበት ነው it's a work place አይደለም ስለዚህ ለኔ በሉ አክሰስ ማድረግ ማልችለው የሥራ አይነት የለም ንገሩኝ ስፈልግ ግብርና ላይ
ስፈልግ ማይኒንግ ላይ ስፈልግ ኢምፖርት ኤክስፖርት ስፈልግ ማኑፋክቸሪንግ ስፈልግ ኮንሰልተንሲ ላይ ስፈልግ እቀጠራለሁ ካልፈለኩ እወጣለሁ I am free who is free number 2 ቢልድ ያረኩላችሁ ነው ወደ ጌታ ድምጽ መጣለሁ ናው ቁጥር 9 ጋር ትሄዱልኛላችሁ ሜቢ ማቴዎስ 12 ጋር መሰላላችሁ ኦኬ ቁጥር 9 ቢ ኩዊክ ከዚያም አልፎ ወደ ምኩራባቸው እነሆም እጁ የሰለለች ሰው ነበረ ይከሱትም ዘንድ በሰንበት መፈወስ ተፈቅዷልን ብለው ጠየቁት እርሱ ግን ከናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅበት ይህን የማያወጣው ሰው ማን ነው እንግዲህ ሰው ከበግ ይልቅ እንደምን አይበልጥም ስለዚህ በሰንበት መልካም መስራት ተፈቅዷል አላቸው ከዚያም በኋላ እጅን ዘረጋትም ሁለተኛይቱ ዘረጋት እንደ ሁለተኛይቱም ደና ሆነ ፈሪሳውያን ግን መጣው እንዴት አድርገው እንዲያጠፉት አሁን እናንተ ሌትሴ በጋላችሁ ወራህ ያላችሁ በሰንበት ቀን ይትገባ ጉድጓዱስ ገባ ሌትሴ you have a car አህያ ትራንስፖርቴሽን ነው አይደለ አሁን አዲስ አበባ ከተማ አህያ ይዛት ዞር መቼስ ሌትሴ you have a car እና መኪናችሁ ተጋጨ ወር የሆነ ነገር ውስጥ ገባ and then በቃ ነጋነ ሰው አለው ነው የምትሉት ከመሆን ልጆች የሆነ ጭቃ ውስጥ ተቀረቀረባችሁ ችግር የለም ዛሬ ሰንበት ነው ነጋ ወጣው ነው የምትሉት ከዛ በኋላ በምን ትሄዳለን በሰፈር ልጅ በመናምን አጠገባለ መኪና አስጎትታ አውጥታ አይደል እንደምትሄደው ለምን ይጠቅማል አሁን ይሄ ፕሮፐርቲ ይሄ በግ ይሄ ዶንኪ ይሄ ፕሮፐርቲ በሉስቲ ይሄ ፕሮፐርቲ የሆነ ቦታ ላይ ስታክስ ያደርግ ታግለ አውጥታ እንደምትጠቀመው ሁሉ man is the property of God ጮክበሉና የእግዚአብሔር ቢዝነስ ሰው ነው ሃሌሉያ ኢየሱስን የሚያክል ንጹህ ደም አፍስሶ ማንን የገዛው እናንተን ዛሚስ እግዚአብሔር ትልቁ ኮሞዲቲ የሚለው እናንተን ነው ማለት ነው ልብስ አይደለም የሚለው መኪና አይደለም የሚለው ጩና እኔ ነው የእግዚአብሔር ቤስት ኮሞዲቲ ቤስት ፕሮፐርቲ ማን ነው ሰው ነው ለካስ ሰው ካለኝ አልሰማችሁኝም ሰው ካለኝ ለካ ቢዝነስ ዋለኝ ሰው ካለኝ ይሄ ልጅ እጁን የሰለለው which means እጁ መዘርጋት እጅ ምንድነው ስራው ነው ምንድነው ስራው እጅ ስራ ነው የሚሰራው ስለዚህ ይሄ ልጅ ስራ መስራት ካልቻለ this guy is becoming poor ስለዚህ የልጁን ፖቨርቲ የሚያራምዱ ዛቤት ውስጥ አሉ ማለት ነው እየሰሙኝ አይደለም እጃችሁ ከተያዘ ፓወራችሁ ከተያዘ how can you make money now ስለዚህ ይሄን ልጅ ደሃ አድርጎ የሚያቆይ የሆነ ህግ አለ ማለት ነው I break it by fire አሳዩኝ በዚህ እጆቼ ድገሙት ግራውን በእነኚህ እጆቼ ሰርቼ ባለጠጋ እንዳልሆን የትኛው ማዋጅ ጩና እንደዚህ ሆነ ብሬክ ሃሌሉያ እግዚአብሔር ምን እንዳለ ልንገራችሁ can I tell please hello I am becoming hot now be with me now hello ይኸውላችሁ እግዚአብሔር ሙሴን ሲያናግረው መጥቶ እንደዚህ ያለው በሳት ቁጥቋጤ ታውቃላችሁ ዘዳግም ምዕራፍ 3 ላይ እንደዚህ ያለ ዘጸአት ምዕራፍ 3 ላይ ሙሴ ያለው እጄን ዘረጋለሁ ከዛስ በተለቀቀ ማአት በተለቀቀ ኃይል ከግብጽ አወጣቸዋለሁ በተለቀቀ ኃይል እጄን ምን አደርጋለሁ እጄን ዘረጋለሁ ካለ እንዴት ሆኖ ነው የሚያወራው ዘርግቶ አይደለም ለካ እግዚአብሔር እጁን እስካልዘረጋ ድረስ እስራኤል የግብጽን ሀብት በዝብዛ ማውጣት አትችልም እግዚአብሔር እጁን የዘረጋ ቀን ግን እያንዳንዱ እስራኤላዊ ብሩንም ወርቁንም ዘረፈ ይላል አንድ ሰው ፓወር እጁ እንደሰለለ እንዲቆይ ስንት አመት ይዘውት ኖረዋል this guy ለማኝ ሆኗል አይገርማችሁ
ወጥቶ ስራ መስራት አይችልም የሰዎቹ ህግ ልጁ ምን አድርጎታል ይዞታል አንድ ነገር ለሁላችሁ ዛሬ ግልጽ ነው ፕሊዝ የእግዚአብሔር ልጆች ኦልራይት ካን አይ ቶክ አንዳንድ ሰዎች አሉ በአለም ላይ እናንተ ዳሃውናችሁ እንድትኖሩ የሚፈልጉ አገዛዛቸውን ኤክሰርሳይዝ የሚያደርጉት እናንተ ዳሃስ ኮናችሁ ድረስ ብቻ ነው ለምን ምሳሌ 22 ቁጥር 7 ላይ ባለጠጋ ዳሃን ምን ይለዋል ይገዛዋል ይላል ስለዚህ የሚገዛ ሰው ለማግኘት እናንተ ምን ያደርጓቸዋል ዳሃ እኔ ግን አልገዛም on purpose ዳሃ አድርገዋችሁ listen አፍሪካውያን ኢትዮጵያውያን ጆሮአችሁን ከፍታችሁ ስሙ ሆን ብለው ነው ዳሃ ሆነን እንንቀይ የሚፈልጉት ትልልቅ ሀገሮች አንድ ሰው ግን ማመጽ አለበት ኖ ይኸውላችሁ ዓለም ላይ ሜጀር እስከ ዛሬ የትኛው መሪ ተነሳ ሊፈታ ያልቻላቸው ሜጀር ፕሮብሌሞች አሉ ነምበር 1 ክላይሜት ቼንጅ ማንንም ሰው እየቻለው አይደለም ለምን እላይ ኡዞን ተቀደደ ፀሐይ ሙቀቷ ተነከረ ምናምን ነው ስለዚህ እላይ ወጣ ፊክስ ማድረግ አትችልም የቤትን ጣራ ብቻ ነው ፊክስ የምታረግ ስለዚህ ፀሐይ ጋር ያለውን ፊክስ ለማድረግ it takes god are you with me now ሁለተኛ ግን ሁሉም ሰው የሚስማማው is global poverty አሁን እናንተ ጉግል ላይ ግቡና ከፈለጋችሁ ይሁ ሁለተኛ ቻሌንጅ በአለም ላይ is global poverty ዓለም አቀፍ ድህነት እና ለሁላችሁም ግልጽ ላከርም ከመሆን ነው ይኸውላችሁ በአለም ላይ አሁን 450 ትሪሊዮን ዶላር ነው የዓለም ጂዲፒ 450 ትሪሊዮን ዶላር ከዚህ ውስጥ አፍሪካ የምታስተዳድረው 8 ትሪሊዮኑን ብቻ ነው that means ድሆች ሆኖ እንዲቆዩ ረግጠው ይሰራሉ and በጣም funny enough ከዚህ ውስጥ 50%ን ወይኔ የሚያስተዳድሩት በአለም ላይ ያሉ 67 ሰዎች ናቸው ስለዚህ እየኖራችሁ አይደለም አያችሁ ሆን ብሎ ኢትዮጵያ ድህነት ጦርነት ረሃብ ሳውት ሱዳን ጦርነት ድህነት ኖርዝ ሱዳን ድህነት ጦርነት ሶማሊያ መስቅልቅሏ እንደወጣ የመን ጦርነት ድህነት እስራኤል ጋዛ ቤይሩት ኤቭሪዌር ሆን ብለው በድህነት እንዲቆዩ የሚፈልጉ አካላቶች አሉ ኢንዲያ and ቻይና አመልጣው ይወጡ ሄዱ እንጂ ሆን ብለው በድህነት መጫን የሚፈልጉ አሉ ሆን ብለው 67 ሰው እንዴት ነው ይሄንን ያክል ሁሉ ማን የሚቆጣጠረው 67 ሰው ብቻ ይሄ በጣም ኢሪቴት ሊያደርጋችሁ ይገባል if we are the creations of god እኔ የእግዚአብሔር ፍጥረት ነኝ ካልኩኝ ይሄንን አንፌር ነገር መቀበል አልችልም ማንንም በቸርነቱ ሊያኖር አይችልም እግዚአብሔር አምላካችሁ ነው ዛሬ በለው አጥብቄ የምትጸየፈው ድህነት ነው you must know this so ኢየሱስ በገባበት ፍሪደም ሊበርቲ አያችሁ ሰርታችሁ ፕሮስፐር እንድታደርጉ የሚያደርግ ነገር እየሰጠ ሲሄን ሰው ሁሉ ግን አልተመቸውም ለምን ሰው ካልጠፈርኩኝ ለምን ልጁ እጁ እንደሰለለ እድሜውን ሁሉ አይኖርም so they want to keep him poor እንዴ ልጁ እኮ ተፈቶ ስራ ቢሰራ የሙክራብ መሪዎች ምን ነካችሁ አስራት እኮ ለእናንተ ነው የሚያመጣው አስራት እኮ ለሙክራቡ ነው የሚያመጣው they will be fine እነሱ ግን የምን ፖሊሲ ነው ያላችሁ የፖቨርቲ በእኔ ድምጽ ውስጥ ሁሉ ጊዜም በኔ ቃል ውስጥ በኔ ጸጋ ውስጥ ቅባት ውስጥ ምትኖሩ ሁላችሁም under this glory of mine የምትኖሩ ሁላችሁም የኔን ፖሊሲ ወቁት የኔ ፖሊሲ ነው ኖ ፖቨርቲ ነው አዳምጡ በድህነት ያለ ሰው አይምጣ አይደለም ማንኛውም ሰው ቡና ቤት ይስሩ ሰው የገደለ ይሁን የተለያየ ሃይማኖት ሂንዱይዝም ቡዲዝም የፈለገው ይሁን ሁሉም ሰው ወደ ቸርች እንዲመጣ እንጋብዛለን ከመጣ በኋላ ግን ይዞ የመጣውን እናስተለዋለን ለምን ለኢየሱስ እናረጋለን እንጂ ቤታችን ለሁሉም ክፍት ነው አሜን ነው መጥተሉት የተለየ ሰው ሲመጣ እንደተለየ አይን ማየት የለባችሁም ዌልካሚንግ and anybody can come የእግዚአብሔር መንግስት ለሁሉም ነው
ልባችንም ለሁሉም ሰፊ ነው ማንንም መቀበል ግዴታ አለብን ደም ከመጣ በኋላ ግን አጣጥበን አስተካክለን ለኢየሱስ እናደርጋለን whether is a homosexual or she is a lesbian or bisexual or what sexual whatever the case ምንም ችግር የለውም ብቻ ይምጡ ልባችንም ቤታችንም ሰፊ ነው እንደዚህ ነው እኛም ከመጡ በኋላ ግን ባሉበት ሁኔታ ውስጥ በጨለማ ውስጥ እንዲቆዩ ግን አንፈቅድም ምክንያቱም ክርስቶስ ብርሃን ስለሆነ ያበራንላቸው ነፃ ያወጣናቸው better life greater life እንዲኖሩ እናደርጋለን አሜን ነው የሚባለው እንጂ ማንንም ሰው ባለበት ሁኔታ ላይ we don't keep him poor no ይኸውላችሁ ባይብል እንደዚህ ይላል ምሳሌ ምዕራፍ 21 ቁጥር 20 ላይ በጠቢብ ሰው ቤት ውስጥ የከበረ መዝገብና ዘይት ይኖራል አምሮ የሌለው ግን ይውጣዋል ይላል እስቲ በሉ አምሮ የሌለው ይውጣዋል ዘይቱንና የከበረውን ነገር አምሮ የሌለው ምን ያደርጋል ይውጣዋል my god think about this ዛሚ ሰዎች ጥበብ ያጡ በሚጡበት ጊዜ ውስጥ ያለውን ቅባት ምን ያደርጉታል ይውጡታል መገለጥ አይችልም ካልተገለጠና ካልወጣ ዘን how can you be rich how እንዴት ሀብታም ትሆናላችሁ ስለዚህ አንዳንድ የቸርች አስተምሮ ኦኬ ፖሊሲ የምትሉት አካሄድ የምትሉት የቤተክርስቲያን ቅዱሳኖች ቅባታቸው ምን እንዲያደርጉት ነው የሚያደርጉት እንዲውጡት ነው የሚያደርጉት ለምን እንደሆነ ግልጽ ላድርግላችሁ ተቀባን ብለን የምናወራው መድረክ ላይ መድረኩን ያጨናነቅን ጥቂት ሰዎች ነን ግን ዛሬ እውነቱን ግልጽ ላድርግላችሁ ይሄን ትሩዝ መስማት አለባችሁ ያልተቀባ የእግዚአብሔር ልጅ የለም የነገሌ ቅባት አዳማቂዎች አይደላችሁ ኖ አንደኛ ዮሐንስ ምዕራፍ 2 ላይ እንደዚህ ይላል እናንተ ከሱ የተቀበላችሁት ቅዱሱ ቅባት በእናንተ ይኖራል ስለዚህ ጮክ በሉና ተቀብቻለሁ በሉ ሆዳችሁን እየነካችሁ እዚሁ ዘይት አለ ሃሌሉያ ይሄ ዘይት ግን ምን መደረግ አለበት መገለጥ አለበት ይሄ ዘይት እንዳለ እንዲጠበቅ which means ታፍኖ እንዲቆይና እናንተ ስትመጡ የምታመጡት አስራታችሁን መባችሁን የፍቅር ስጦታ ዘር የምትሉትን ዋት እሷን ብቻ እየፈለግን ምናስተዳደራችሁ ከሆነ የኛ ሲስተም ቅባታችሁ እንዲዋጥ ነው የሚሰራው ማለት ነው ቅባታችሁ እንዲገለጥ የማይረዳችሁ ቦታ ላይ ብዙ ጊዜ አታጥፉ no you don't have to okay እናንተን ኢንከሬጅ ማድረግ ቢልድ ማድረግ ወደ ላይ ማንሳት and then anointingአችሁ ሪዝን እንድታደርጉ ሰፖርት የሚያደርጋችሁ የሚያስፈልጋችሁ somebody say amen okay now ቁጥር 15 ላይ ኢየሱስም አውቆ ከዚያ ፈቀቅ አለ ይላል which means እንደዚህ ከሚያደርጉ ሰዎች ምን ማለት አለባቸው ፈቀቅ አንዴ በልቶቹ ነው you see you know አንዳንድ አቲቲዩድን የሚለ ለምሳሌ መጥምቁ ዮሐንስ ተላልፎ እንደተሰጠ በሰማ ጊዜ ኢየሱስ ይሁዳን ትቶ ወደ ገሊላ ሄደ ይላል ምን አለ ፈቀቅ አለ አንድ ቀን ይኸውላችሁ ጎልያድን ሊመታ ዳዊት የመጣ ጊዜ የገዛ ወንድሞቹ አገኙት ምግብ እኮ ይዞላቸው ነው የመጣው እንዴ አሃ አንተ የልብን ትቢትና ኩራትን አውቃለሁ በጎቹን ይጥለን የመጣው ዘን ዳዊትም ከወንድሞቹ ፈቀቅ አለ አንነዚህ በውሳኔ አንዳንድ ሮንግ አይዲያ ካላቸው ሰዎች ምን ማለት አለባቸው ፈቀቅ አትታገል ቶክሲክ አይዲያን ያላቸው ብትሰማቸው ጊዜ ብትሰጣቸው እያበላሹክ ነው የሚሄዱት ከኔ ጋር ፈቀቅ አለ ስለዚህ ለርን ከእንደዚህ አይነት ሐሳብ ካላቸው ሰዎች ራሳችሁን ማስወገድን ልመዱ ይሄ ሰውዬ ካጠገቤ እንዲሄድልኝ እጸልያለሁ አልሄድ ካለስ እኔ ሄዳለሁ ባይብል የሚለው ከዝሙት ሽሹ ነው የዝሙት መንፈስ ካጠገቤ ሂድ በል አይልም ምን በሉ ዝሙትን አስቀምጠው ከእንደዚህ አይነት ሰው አንተ ምን በል ሽሽ እንጂ ካጠገቤ ተነቅሎ እንዲሄድ ከስሩ ይሄ ዛፍ ከዚህ ተነሰ ወደ ባህር ልብ ተብሎ ስለተዛዘ አልሄድም ብሎ ቢልስ እኔ ሄዳለሁ ሰምታችሁኛ be wise እድሜያችሁን አትፍጁ በቃ ማይሆን አመለካከት ካለው ሰው ጋር don't waste your time don't ever አሁን ለማንኛውም ኢየሱስ ከዛ ፈቀቅ ብሎ ሄደ የሚለውን አልፈናል ቁጥር 22 ጋር እንሂድ የሚሾዩ ማቴዎስ 12 ቁጥር 22 now ሜጀር ክርክር ያመጣው ነገር ይሄ ነው ሃሌሉያ ከዚህም በኋላ ጋኔን ያደረበትን እውር ዲዳም ወደርሱ አመጡ እውሩን
ዲዳውንም እስኪያይና እስኪናገር ድረስ ፈወሰው ህዝቡም ሁሉ ተገረሙና እንጃ ይሰው የዳዊት ልጅ ይሆንን አሉ ፈሪሳውያን ግን ሰምተው ይህ በብዔልዜቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው እርስ በርሷ የምትለያይ መንግስት ሁላ ትጠፋለች እርስ በርሱ የሚለያይ ከተማም ሁሉ ወይም ቤት አይቆምም ሰይጣንም ሰይጣንን የሚያወጣ ከሆነ እርስ በርሱ ተለያየ እንግዲህ መንግስቱ እንዴት ትቆማለች እኔስ በብዔልዜቡል አጋንንትን የማወጣው ልጆቻችሁ በማን ያወጣቸዋል ስለዚህ እነሱ ፈራጆች ይሆኑባቸዋል እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቀው እንዴት ይችላል ከዚያም ወዲያ ቤቱን ይበዘብዛል ከኔ ጋር ያልሆነ ይቃወመኛል ከኔ ጋርም የማያከማች ይበትናል አንድ ሰው እንደመብረቅ አሜን ናው ተረጋግታችሁ ስሙኛው this part the most important part ይሄ ነው ዛሬ ኦኬ ከኔ ጋር ያልሆነ ይቃወመኛል ከኔ ጋር የማይሰበስብ ደግሞ ይበትናል ከኔ ጋር ብሎ ከኔ ጋር ያልሆነ ይቃወመኛል ስለዚህ በዚህ አረፍተ ነገር ማለት ነው ጌታንም አልደግፍም እንተናንም አልደግፍም ይባል የለም ማለት ነው ወይ ጌታን ትደግፋለህ ወይ ትቃወማለህ ገብታችኋል አይደል ሰዎች አንዳንዴ መሃል መስመር የሚሉ ነገር አለ አይደል ይሄንም አልደግፍም እኔ የሚሉት ነገር አለ ኢየሱስ ግን ሲሆን ግን ከኔ ጋር ያልሆነ በእርግጠኝነት ምን ነው የሚለው ስለዚህ መሃል ቤት የለም በሉ ከኔ ጋር መሃል ቤት የለም አይገርማችሁ መሃል ቤት የለም so either you support Jesus or you oppose Jesus ለካስ እኔ አልደግፍም ኦር ስላልገባኝ ከዚህም አልሆንም ለማንኛውም እኔ ኒውትራል ነኝ ሚሉ ሰዎች አሉ ብዙዎቹ እንደዚህ አይነት ሰዎች ግን ስፔስ የላቸው በአጭሩ የሚመደቡት ተቃዋሚ ጋር ነው ስለዚህ ምርጫኬ ነው ወይ ትደግፋለህ ወይ ትቃወማለህ መሃል ቤት የለም በሉ ስለዚህ ዛሬ እንዲህ አይነት ቲንኪንግ ስታወሩ ምን ይያልኳችሁ እንደሆነ አውቃችኋል ወይ ትበለጽጋለህ ወይ ዳህ ትሆናለህ መሃል ቤት ስለዚህ አንዱ መርጠህ ትወጣለህ ዛሬ በደንብ ጩና መሃል ቤት የለም ዓለማውያኖች የሚያወሩትን ነገር ብዙ አትስሙ ይሄ ሚድል ክላስ ምናምን ተውት እሱ መካከለኛ ተው በቃ ሁለት ቦታ ነው ያለው እግዚአብሔር ሁለት ነገር ነው ብርሃንና ጨለማ ሰማይና ምድር አለቀ ወንድና ሴት በቃ የለም መካከል ላይ ያለ ጾታ የለም እኔ መሃል ቤት አንዳንድ ጊዜ ጴንጤዎች የምታወሩት ነገር አለ ያለኝ ይበቃኛል ፖል የጻፈው ስለናንተ መኒ ነው እንዴ ማሲ ጠቅስ ሰምታችሁ ነው እሱን የምታወሩት እኔ ዛሬ ልግዝ በቃ እዚህ ጋር ቆሜ ልንገራችሁ ላይቭም እዚህም ላላችሁ ያላችሁ አይበቃችሁ ምታወሩት መኒ ከሆነ ያላችሁ ያለኝ ይበቃኛል ለሌላ ነገር የተጠቀሰ ጥቅስ ነው አንተ ስላንተ አካውንት ማን አወራ ከኔ ጋር በሉ ከኔ በቀር ሌላ አምላክ አይኖርም ሚል ትእዛዝ አለ አይደል ትእዛዝ ነምበር 1 ከኔ በቀር እግዚአብሔር ምን ይያልነው አውቃችኋል እኔ ምን አሳንሽብህ ነው ሌላ ጋር የምትሄደው እኔ በቂ ነኝ ነው ያለኝ ይበቃኛል ማለት ጌታ እኮ ነው ስለዚህ እግዚአብሔርን ሚዘህ ጣዖት ጋር ለምን ትሄዳለህ እግዚአብሔርን ሚዘህ ሌላ ቦታ ለምን ትሄዳለህ እግዚአብሔር ብቻውን በቂ ነው እግዚአብሔር ስለዚህ እግዚአብሔር በቂ ነው ያለኝ ማለት በውስጥ ክራይስት አለ ይሄ ማለት ግን ገንዘብን ቋጥራ አስቀምጠው አይደለም ክርስቶስን በገለጥከው መጠን እየበለጸከ ነው የምትሄደው ለማንኛውም የመጀመሪያው ኢየሱስ ከኔ ጋር ያልሆነ ምን ያደርጋል ይቃወማል ስለዚህ ካቴጎሪው ስንት ነው ሁለት ነው አለቀ ወይ የኢየሱስ ነው ወይ የሰይጣን ወይ የጨለማ ነው ወይ የብርሃን ወይ ባለጠጋ ነው ወይ ዳን አለቀ በቃ ላይ ያለው በሉ በዚህ ካቴጎሪ ነው የምታስበው
ሁለተኛው ጌታ እንደዚህ ያለ ከኔ ጋር ማይሰበስብ ኮንፌሽናችሁን አምጡ ጌታ ሆይ ከዛሬ ጀምሮ ካንተ ጋር ሆኜ ሰበስባል አሳዩኝ ሰበስባል I announce የመሰብሰብ ዘመን I announce በጣም ከመቶ ጊዜ በላይ ጭንቅላቴን እስኪያስጨንቀው ድረስ የተናገረኝ ይሄ ነው ከኔ ጋር ያለው ማይሰበስብ ይበትናል 10000 times የተናገረኝ ይሄ ነገር መንፈስ ነው even እኔ ምን ይያልከ ነው ብዬ እንዲያስረዳኝ ሁሉ ብዙ ጠይቄዋለሁ ኦኬ ደግሜ ልንገራችሁ እግዚአብሔር ምህረት ያደርጋል no listen to me now are you listening ከኔ ጋር የማያከማች ምን ማለቱ ነው ማከማቸቱን የተወሰነ ሰዓት ልታከማቸው ትችላለህ at the end of the day ግን ምን ይሆናል ይበተናል ምናልባት የሆነ ጊዜ ላይ እጃችሁ ላይ የተወሰነ amount of money or የሥራ ዕድሎች opportunities የተለያዩ ነገሮች መተውላችሁ ግን ኋላ ላይ ግን በእኛ ቋንቋ ኪሳራ ነው የሚባለው ኦኬ ከእጃችሁ ላይ የተበተነ ያጣችሁት ነገር እንዳለ የሚታውቁት ነገር አለ any one of you እኔ አቃለሁ እንደዚህ ያን ነገር ብዙ ሞክሬ ነበር ግን ሁሉ ከጄ ላይ ተበተነ መትሉት ኖሮ ያቃል ምን ማለት ነው እሱ የሰበሰባችሁት ከጌታ ጋር ነበር ሰይጣን ተቃወመኝ ምን ተቃወመኝ ለምንድን ነበር እግዚአብሔር የማይጠብቀው ይዛ ጊዜ ለምንድን ነው የናንተ ዌልዝ ፕሮቴክሽን የሌለው ከማጋር ነው የሰበሰብከው ማጆሪቲ ክርስቲያንስ አሁን እዚህ ቁጭ ብላችሁ የምትሰሙኝ እንደዚህ ነው ባህሪ ያላችሁ ማጆሪቲ ኦፍ ዩ ሰብስባችኋል ግን የሆነ ጊዜ ላይ you lost it ብዙ ምሳሌ ላመጣ እችላለሁ አሁን እዚህ ቁጭ ብዬ የትምሳሌ ከዚህ ቤት ውስጥ ግን ታቃላችሁ ይሳካልኛል ብላችሁ ወደዛ በበቂ ሁኔታ በእግዚአብሔር ፊት ሳትጸልይ ጌታን ሳትጠይቀው እንዲሁ ብቻ ስለ ሮጥክ ትጋት ስላደረክ ይሰበሰባል well account ላይ አይነ ያየ የተወሰነ ምን እየጨመረ አይተ ሊሆን ይችላል at the end of the day ግን you lost everything now you are sitting ለምን ከማን ጋራ አልሰበሰብክም ከጌታ ጋር እስቲ ግን አንድ ሰው ይንገረኝ እኔና ጌታ እንሰበስባለን ለዘላለምም አይበተንም እናንተና ጌታ ሆናችሁ የምትሰበስቡት የሚበዛበት ዘመን መጥቷል የተነገረኝ ይሄ ነው ከኔ ጋር ሆነው ይሰበስባሉ the bible says ብራንሽ ወጥቷል የእግዚአብሔር ክብር መጥቶልሻል ተነሽና ይልና ቁጥር 4 ላይ ኢሳይያስ 60 ላይ አይኖችሽን አንስተሽ ተመልከቺ እነዚህ ሁሉ ተሰብስበው ወደ አንቺ ለምን እግዚአብሔር ያበራል እኛን ሰበስባለን አብረን ነው ምን ሰበስበው ንገሩኝ እግዚአብሔር ያበራል እኔ ሰበስባለሁ ልንገራችሁ የእግዚአብሔርን የመሰብሰብ ካፓሲቲ ለምን ይሄ ልጅ ጋር ምሳሌው ይሄ ሁሉ እንዳመጣ ነግራችኋለሁ እኔ ኢቭን ጥያቄ ዲዳና አይነ ስውር ሰውን የፈወስከው መናገር ማየትም የማይችል ሰው how can now this be your finance ቃል እንዴት ሊሆን ይችላል even I couldn't understand lord ይሄ ነገር ሌላ ነው የፋይናንስ ነው ብዬ ረጅም ሰዓት እንዲገባኝ የጸለይኩት የእግዚአብሔርን መሰብሰብ ግን ላውራ ከከመሆነ አሁን እኔ መንፈስ ፈልጋለሁ ኦኬ እግዚአብሔር አብሯችሁ የሚሰበስብ ከሆነ ነገሩም ይበትን የለም ያለ ጌታ ተሰበሰበ ግን ይበተናል this is my prophecy ማንንም የማይቀማ ዌልዝ ይኖራቸዋል listen እግዚአብሔር የሰበሰበው እስከዛሬ ምን ምልክት እንደሆነ ላሳያችሁ ዘፍጥረት ምዕራፍ 1 ቁጥር 9 ላይ ከሰማይ በታች ያለው ውሃ በአንድ ስፍራ ብሎ ውሃው ምን አደረገው ሰበሰበው እና ምን አለው ባህር እስከዛሬ ባህር የለም እግዚአብሔር የሰበሰበው ዘመናት ይሻገራል ማለት ባላካባራቶ ስም ከፈለክ አንተ ስጠው
ቀይ ባህር እንትን ባህር ሙት ባህር ገሊላ ባህር እያልክ አንተ በለው እንጂ ባህር ስቲል ባህር ሆኖ ቁጭ ብሎልሃል ማሰብስቦት እንግዲያውስ ሀብትን እግዚአብሔር ከሰበሰበው ዛሬም ባለጠጋ ነገም ባለጠጋ ከነገወዲያም ባለጠጋ የሚቀጥለው አመትም ልጅህም ላይ የልጅ ልጅህም ላይ አንድ ሶጮ yes አንተ ምሰበስበው እቁ ገብተ ነው እድር ገብተ ነው አንተ ምሰበስበው የሆነ ቦታ ገብተ ነው ወይ ከባንክ ተበድረ ነው ይሄ እግዚአብሔር የሰበሰበው አይደለም እግዚአብሔር የሰበሰበው ከሆነ ይሄው ባህር ይመስክር እስከ ዛሬ ባህር ሆኖ ቁጭ ብሏል number 2 አዳምጡኝ number 2 are you listening now አንድ ቀን ጌታ ኖህ ጋር መጣ ኖ መርከብ ስራልኝ አለ very fine and then እኔ ምድርን ሁሉ በውሃ እጨርሳለሁ አለ አንተ ግን ወደ መርከቡ ከመግባት በፊት የተናገረውን ተመልከቱ ይውላችሁ ሚለው ከሚበላው መብል ሁሉ ለአንተ ውሰድ ወደ አንተም ተሰበስባል እነርሱ ለአንተ ለነርሱም መብል ይሆናል ምን ታደርጋለህ ተሰበስባል ያንን ሃርድሺፕ ሞመንት እነኖ ያለፉት ማሰብስቡ ባላቸው ነው እግዚአብሔር አይ ጌታ ሰብስብ ካለ ምድር ላይ የፈለገ ረሃብ ይምጣ ታልፋለህ አንድ አመት ሙሉ መርከብ ውስጥ እነኖ it is a 1 year project you can check it ከመርከብ ሲወጡ የኖ 601ኛው አመት ነው ምክንያቱም የገቡት በ600 አመቱ ነው የ365 ቀን ፕሮጀክት እንደዚህ ቢሆንስ እናንተ እኔ ከዛሬ በኋላ ከቤት እንድትወጡ አትፈልግም ለሚቀጥሉት አንድ አመታት ዝም ብላችሁ እኔን ፊቴን ፈልጉ ሚል ነገር እግዚአብሔር ቢያመጣስ እንደ ጌታው ምን በላለሁ ስትሉ ማለት ነው ወጣ በልና እንትን ሰብስባ አምጣ ከዛ አንድ አመት ታሸግ ደን ከእግዚአብሔር ጋር ሰብስባሃልና ይሄ አንድ አመት ውስጥ ያልቅ ድረስ ይሄ ምግብ ምንም ጮክ በሉና ከጌታ ጋር ሰበስባለሁ number 3 ዮሴፍ ባየው ራእይ ራሱ እግዚአብሔር ነው ግብጽ የወሰደው ምንም ዮሴፍ ሲናገር እግዚአብሔር ከናንተ አስቀድሞ ላከኛ ማን የላከው ዮሴፍን እግዚአብሔር ይሄ ሰውዬ ፈርዖን ያየውን ህልም መተርጎም ጀመረ 7 የደለቡ 7 የከሱ ከብቶች 7 የለመለሙ እሸት 7 የጠወለገ እሸት ማለት ጀመረና ግራ ገባው ጠንቋይ ቢፈለግ ጥበበኛ መተርጎም አልቻለም ዮሴፍ መጣ ነገሩን ሰማውና ንጉስ አለው ነገሩ ከእግዚአብሔር የተቆረጠ ነው አሁንም ነግሬ ነገር በቃ የተደመደመ ነገር ያለቀለት ነው ይሄ ነገር it will happen አለው then ምን ይሻላል አሁን አንተ የተመረጡ ሰዎች በግዛቱ ሁሉ ጥራ ሰብስባቸው ከዛስ በሰባቱ የጥጋብ አመት እህሉን ይሰብስቡት ከዛስ ሰባቱ የድርቅ ዘመን ሲመጣ በሰበሰብነው እናልፈዋለን ዮሴፍ ማን ፈርዖን ተገረመና እንዳንተ አይነት ጥበበኛና አስተዋይ ሰው አላየሁም ካንተ አስቀድሜ መሾም ፈልገው ሰው የለም አንተ ነህ የምትሾመው አሁን you are the prime minister of Egypt now ዮሴፍ እንዳለው ከጌታ ጋር ሆነው ሰበሰቡ ሰባቱን የድርቅ አመት እንደዚህ ነው እናንተ ላይ የሚሆነው እዚህ ንገሩን ከጌታ ጋር ሰበስባል ከጌታ ጋር ማይሰበስብ ምን ይሆንበታል የናንተ ነገር አይበተንም ይያልኩ ነው አይ ይበተናል የሚለውንም ላስረዳ አሪውዝ ሚና የእግዚአብሔር ታቦት ወደ ከነዓን ከህዝቡ ጋር እንቅስቃሴ ሲጀምር ዘዳግም ዘውልቁ ምዕራፍ 10 ላይ የመጨረሻው ቃል ቁጥር 30 ስለምናምን ላይ መጨረሻ ላይ ያለችው ቃል እንደዚህ ትላለች ታቦቱ ሲነሳ እግዚአብሔር ይነሳ ጠላቶቹ ለካስ ያለ ጌታ የተሰበሰበ በደንብ ጩና ይበተናል በሉ ያለ ጌታ የተሰበሰበ መዝሙር ምዕራፍ 2 ላይ እንደዚህ ይላል ለምንድነው አለቆች የሚያጉረመርሙት ነገስታቶች በእግዚአብሔርና በመሲሁ ላይ ማሰሪያቸውን ከኛ እንጣል ገመዳቸውን ከኛ ብለው ተማከሩ ዘን ልዑል ከላይ ሆኖ ይስቅባቸዋል ይሳለቅባቸዋል አለቆች ተከማይተው እግዚአብሔር ላይ ያደሙ ነው
እግዚአብሔር ከላይ ሆኖ እየተሳለቀ ነው ምን ይያል እንደሆነ ታውቃላችሁ ልበታተናችሁ ማንን አማክረው ነበር የባቢሎንን ግንብ ሲገነቡ ነበር እየሰሙኝ አይደለም ተመልከቱ ሚገርም ኢኮኖሚ ሚገርም ኢንዱስትሪ የምድሩ አፈር እንደ ጭቃ አይገርማችሁም ከዛም ተኩሰው ደግሞ ጡብ አደረጉት ሄቪ ቴክኖሎጂ ቢልዲንግ ጀመሩ ምን ብለው ሳንበተን ስማችንን እናስጠራ ሳን ማሊበትናቸው እንደሚችል አውቀዋል እግዚአብሔር የእግዚአብሔር ፕላን ሰውን ሁሉ ወደ የኔሽኑ መበተን ነበር አሁን እነሱ ግን ሳንበተን ስማችንን እናስጠራ ዛት ሚንስ አብረን የነበርንበት ዘመን መታሰቢያ ይሁን ዛሚስ ወክ ያደርጉ ያሉት አጌንስት ዘ ሙቭ ኦፍ ጋድ ከእግዚአብሔር ሙቭመንት ተቃርነው ነው የተነሱት አሁን እግዚአብሔር ያዳም ልጆች የሚሰሩትን ለማየት ወረደና ማለት ነው የፈራችሁት ይደርስባችኋል ምን ሳንበተን አረላችሁት ነው ግንቡን ሳትጨርሱት ነው ሂራም ልበታተናችሁ ባም 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 ሁሉም ሰው ወደ የቦታው ግንቡን ሳይጨርስ በትንትን ወጣ ለምን የገነቡት ያለ ማን ነው ያለ እግዚአብሔር ከተከማቸ ምን ትላለ ትበተናል እግዚአብሔር ጋር ግን ከሆነ ግን የተሰበሰበው አይ አጠገባቸው ሰው ባህሪ መስክር በሉት እሺ ከጌታ ጋር ሆናችሁ ተሰበስባላችሁ ነገሩ ሁሉ እንደጸና ይቆያል ናው ሁላችሁም እንድትከፍቱ ፈልጋለሁ መጽሐፈ መክብብ ምዕራፍ 2 ነው all of you I want you all of you ጨርሻውን ቁጥር ማየት ይችላልላችሁ የመጨረሻ the last ቁጥር which is ቁጥር 26 በጥንቃቄ አንብቡ በጥንቃቄ all of you አይታችሁታል ኦኬ አብረን እናንብብ እርሱም ደስ ለሚያሰኘው ሰው ጥበብንና ዕውቀትን ደስታንም ደጋሙና አንብቡት እርሱም ደስ ለሚያሰኘው ሰው ጥበብንና ዕውቀትን ደስታንም ማን ነው እሱ የሚሰጠው ታንክ ዩ ለንቀጥረን እናንብብ ለኃጢአተኛ ግን እግዚአብሔር ደስ ለሚያሰኘው ሰው ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረትን ይሰጠዋል ኃጢአተኛ ሰው እንዲሰበስብ ጥረትን ምን ይላል ይሰጠዋል ኃጢአተኛው ሰብስቦ ቁጭ ያደርጋል እግዚአብሔር ግን ደስ ለሚያሰኘው ለሆነ ሰው ጥበብና ዕውቀትን ሰጥቷል የሆነ ጊዜ ላይ ይሄ ኃጢአተኛው የሰበሰበውን ወደዛ ይገለብጠዋል ስለዚህ የኃጢአተኛው ነገር እኔ ጋር ይመጣል ማለት ነው no እንደገና አንብቡት look at this now if you believe this is a bible ይሄ ቃል እናንተ ነው ከእንደገና ቁጥር 26 እርሱም ደስ ለሚያሰኘው ሰው እዚህ ጋር እንደቆማችሁ ማለት ነው ማለት ለኔ በሉ ምክንያቱም እዚህ ቤት ያለ ሰው እግዚአብሔር ደስ ይሰኝበታል በያምናለሁ ከኔ ጋር እንደገና እርሱም ደስ ለሚያሰኘው ሰው ማለት ለኔ ጥበብና ዕውቀትን ደስታንም ይሰጠዋል ሰጥቶኛል በሉ ለኃጢአተኛ ግን እግዚአብሔርን ደስ ለሚያሰኘው ሰው ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረትን that means የሆነ ሰው ጋር የተከማቸ ነገር አለ ለማን ተብሎ ነው የተከማቸው ማኮሶ ፖላዲጋ ሶፍላዳ